ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ ጨረቃዎች እንግዲህ ብቅ ብለዋል። ሀይሚዬ እንግዲህ ተሽሏት ትናንት ዛሬ ትንሽ ቀለል ብሏት ያው መታለች። በነገራችን ላይ እኔ እንደዚህ አይነት ሀሳብ ለፕራንክ ብለው ራሱ ባትሉት ባይ ነኝ። እውነት ለመናገር ብዙዎቻችሁ እንደዚህ አይነት ነገር አይሰራም እያላችሁ ነው። ትክክል ነው። አፍኮርስ እውነት ለመናገር በብዙ እህቶቻችን ላይ እንደዚህ አይነት ክስተት እየተፈጠረባቸው በተለይ ደግሞ ውጭ ሀገር ቆይተው የሚመጡ ልጆች ብር ኑሯቸው ከዛ ልጅ መውለድ እንውለድ ሲሉ ብዙ የሚጨናነቁ በጣም ብዙ ያጡ ልጆች አሉና እንደዚህ አይነት ነገር አትበሉ። በቃ እውነት ለመናገር ለቀልድም ቢሆን እኔ አስፈላጊ ነው ብዬ አልገምትም። እና እንግዲህ ሀይሚ ፕራንክ ያደረገችውን አይታችኋል። በነገራችን ላይ ማንም ለዕለቱ ወድሻለሁ አልለይሽም ሊልሽ ይችላል። እንዲህ ነው አንድ ልጅ ሳይወልድ ምን ቢወዳት እስከ መጨረሻ ህይወቱን አብሮ የሚኖረው በታምር አታስቡ። ማንም 100% የምነግራችሁ ማለት ነው። ብሩኬም አያረገውም። በቃ እንደው መድኃኒዓለም አያድርገው። ይሄ ፕራንክ ነገር ነው። እንደዚህ አይነት ነገር እንትን አይበል እንጂ ብሩኬ ማንም ወንድ ቢሆን አብሮሽ አይኖርም። ምክንያቱም ወይም ደግሞ ቢወድሽም በጎን ደቅሎ ይወልዳል እንጂ በተአምር አብሮሽ አይኖርም። ይሄ የታወቀ ነው። እና እንደዚህ አይነት ነገር ቅመምዬ ግን ባታደርጊ ባትይ ባይኔ ማለት ነው። ሲቀጥል ሰው ስወድ አምርሬ የመጀመሪያዬ ነው አንቺን ነው የምወደው ብሎ ብሩኬ ለሀይሚ ዘፍኖለታል ቲክታክ ላይ ደስ ይላል። በነገራችን ላይ በጣም ደስ የሚል ነገር ነው። እንግዲህ ቅምጥሬ ሰምተሻል፣ በጣም ስወድ ለመጀመሪያ ጊዜ ነው ብሏል ብሩኬ። ላንቺ ነው የተዘፈነው ቅምጥሏ ማለት ነው። ቅምጥሏ። ለማንኛውም ግን ቤተሰብ እንደዚህ አይነት ነገር እናንተ ፋሚሊ አታበረታቱ፣ ከምር አታበረታቱ። ያው ብሩኬ ምንም አላላትም። አብሬሽ ነው የምሆነው አንዳንቺ ነው የምሆነው ነው ያላት። ግን አይታሰብም። ማንም ወንድ ይሁን ማንም ማለት ነው ልጅ የማትወልዱ ከሆነ አብሯቸው አይኖርም። ይሄን አስረግጬ ነው የምነግራችሁ ማለት ነው። እና ለማንኛውም ግን ሴቶችዬ በሰዓቱ ውለዱ፣ በጊዜያችን እንውለድ። ብዙ ጊዜ ብር እያልን ጊዜያችን ስለሚያልፍ በኋላ ብሩን ከያዝነው በኋላ ልጅ እንውለድ ስንል ልጅ የለምና ይሄ አይነት ነገር አለ። በሰዓቱ ልጅ ወልደን ብንሰደድ ይሻላል። እውነት ለመናገር ብር ኑሮን ልጅ ሳይኖረን ከሚቀር ማለት ነው።